ሶ ሳምንታዊ ሪካፕ እና ጆርናል ማደርግበት ነው ያለውበትን ትሬዲንግ ፐርፎርማንስን እና ያለውበትን ስቴት ጆርናል ማደርግበት ነው እና ላለፉት ውስጥ 5 ወራት ትሬድ እያደረኩኝ ነበር። ቻሌንጅ ነበረኝ፣ ጎሎች ነበሩኝ። ምንድነው ጎሌ? ፍሊፕ ማድረግ ነው ዴሞ አካውንትን። ሶ ዲሴምበር ላይ ነው ላይክ በጆርናል ያረኩ ትሬድ ማድረግ የጀመርኩት እና ከዲሴምበር በፊት አይ ቲንክ አንድ ወር ይሆን 2 ወር ጀስት እንትን እያረኩ ጆርናል ሳላደርግ እየተማርኩኝ ነበር። ኖርማሊ ትምህርት ነውና እንደ ስካልፕ ነገር ጀስት ዲፖዚት አድርጌ የሆነ ያክል አማውንት ስካልፕ እያረኩ ነበር ዊዛውት ኖሌጅ፣ ምንም እውቀት ሳይኖረኝ ጀስት ስካልፕ ብር ለማግኘት ብቻ። አይ ቲንክ ለአንድ ወር ለ2 ወር እንደዛ ነገር። ከዛ ላይክ ትክክለኛ መስመር ላይ እንዳልሆንኩ ስረዳ ጆርናል ማድረግ ጀመርኩኝ። ወይስ ዲሴምበር ከአንድ ወር ኦር 2 ወር ምናምን በኋላ ትሬዲንግ የሚባለውን ነገር ገና ካወቅኩት ላይክ አንድ ወር ምናምን 2 ወር በኋላ ወደ ጆርናል እያደረኩኝ ትሬድ መግባት ጀመርኩኝ። ሶ ምንድነው ጎል ሴት እያደረኩ ነው የሚሄደው። ሶ የመጀመሪያው ጎል ምንድነው? ፍሊፕ ማድረግ ነበር። $100 ዴሞ ነው፣ ስኖት ሪል አይደለም። ሶ በዴሞ ዶላር ላይክ ምንድን ነበር ማስበው? በዴሞ ዶላር በዴሞ አካውንት $100 ወደ 200 ፍሊፕ ማድረግ ካልቻልኩኝ ሪል አካውንት ላይ መቼም ፍሊፕ ላረግ አልችልም ኦር ፕሮፊታብል መሆን አልችልም። ለምን እንደዚህ ያሰብኩት? አንደኛ ላይክ ዴሞ ላይ ኢሞሽን ብዙም የለም ምናምን ይላል ሰው፣ ግን ላይክ በጣም ፕሮፊታብል ለመሆን ፍላጎት ሲኖር ከውስጣችን እና በዴሞ አካውንት ላይክ ማድረግ ማንችል ከሆነ ሪል አካውንት ላይ ደግሞ የማድረግ እድላችን በጣም ላይክ ሎሎ ዜሮ፣ ኦልሞስት ዜሮ ነው። አንድ ዴሞን አካውንት ላይክ አግሬሲቭሊ ሳይሆን ረጋ ብለን ፍሊፕ ማድረግ ማንችለው አይነት ከሆነ ሪስክ ማኔጅመንታችንን ተጠቅመን ምናምን ፍሊፕ ማድረግ ካልቻለን ሪል አካውንት ምን ስኔድ ፍሊፕ የማድረግ እድላችን በጣም የወረደ ነው። ፍሊፕን ብቻ ሳይሆን ኮንሲስተንስሊ ፕሮፊት የማየት። ሶ ያንን ነበር እኔ ያሰብኩት። ከዚህ በፊት የለቀኳቸው ቪዲዮዎች ላይ አሉ። ሶ ያ ላይክ ጨረሻም ከአይ ቲንክ 5 ወር መሰለኝ ዲሴምበር ኦቨርቪው አለኝ። ምንድነው ልክ አንድ ወር ሲያልፍ ስለ ወሩ የነበረኝን ነገር፣ ምን ያህል ትሬድ ገባው፣ ምን ያህል ሎስ ነበረኝ፣ ምን ያህል ዊን ነበረኝ ምናምን የሚለውን፣ ምን ያህል ፐርሰንት አካውንቱን አተረፍኩ የሚለውን እየጻፍኩ ነው ማልፈው እና ላይክ ኢት ቱክስ ሚ 5 ወር ላይክ ፎር 5 months በዴሞ ቻሌንጅ እያረኩኝ ነበረ። ከዛ በሚያሳዝን ሁኔታ ትላንት ያለፈው ሳምንት የሰራሁት ቪዲዮ ላይ እንዳልኩት አካውንቴ ላይክ ብሪች ሆኖ ነበር፣ ብሎ ሆኖ ነበረ $100 ዴሞ ሆኖ ስቲል። ሶ ከዛ በኋላ ዲፖዚት አድርጌ ያ መጨረሻ ላይ ፍሊፕ አድርጌዋለሁ። በዚህ ወር ላይ ዲፖዚት እንዳደረኩኝ አይ ቲንክ በሁለተኛው ሳምንቱ አካውንቱን ወደ $200 ፍሊፕ አድርጌዋለሁ። አይ ቲንክ 220 ነው $210 አድርሼዋለሁ ፍሊፕ አድርጌ። ሶ ይሄ ጎሌ ላይክ ኮምፕሊት አድርጌዋለሁ ማለት ነው። አሁን ላይ ኮንፊደንስ ይኖረኛል $100 ወደ 200 መቀየር የምችል ከሆነ በዴሞ ስቲል እኔ ላይክ ኢሞሽኖቼ ሪል ናቸው። ላይክ ምክንያቱም በሪል ብርም ትሬድ አድርጌ ስለማቅ ኦልሞስት በቃ ሴም ኢሞሽን ነበር እያሳዩ የነበረው። ለምንድነው እንደ ሪል ነው ላይክ ይሄንን ነገር ማሳካት ካልቻልኩኝ ላይክ መቼም በሪል አካውንት እንደማላሳካው ለውስጤ ስለነገርኩት እንደ ሪል ነበር ትሪት እያደረኩት የነበር ይሄንን አካውንት። ሶ ያው ከዲሴምበር 2 ጀምሮ ኢት ቢን ኤ ሎንግ ታይም፣ በጣም ረጅም ጊዜ ነው። 5 ወር ማለት በዴሞ ላይክ እና በ5ኛው ወር ማፈንዳቱ ላይክ ለኔ እንደ ትልቅ ነገር ነው ማለት 5 ወር ሙሉ ስትራግል አድርጌበት ነበር። ጨርሻ ላይ ቲንክ እዚህ ጋር ነው መሰለኝ አፕሪል 19 ከዛ በፊትም የሆነ የገባው ትሬድ ነበር መሰለኝ፣ ግን ይሄን ያህል ከሄደ በኋላ አካውንቱ ሉዝ ሆኗል። ከዛ በኋላ እንደገና ዲፖዚት አድርጌ ዊን አድርገናል። ሶ ምንድነው እየተጠቀምኩት የነበረው
የኔን ስትራቴጂ መጀመሪያ ከዚህ ተጠቀመው የነበረውን ስትራቴጂ በትራምፕ ታሪፍ ምናምን ምክንያት እንደ ሆልድ እንደማድረግ አድርጌዋለሁ። እሱን ሆልድ አድርጌ በሲልቨር ቡሌት ስትራቴጂ ተጠቀምኩ። ሲልቨር ቡሌት በሲልቨር ቡሌት ፓስ አድርጌዋለሁ። ኖርማሊ ፓስ ያደረኩት ሮብ ላይ መሰለኝ። ከዛ ሮብ ላይ ፓስ ካረኩት በኋላ በሱ ትሬድ ማድረግ መቀጠል አልፈለኩም። ጀስት ጎሌን እንትን ስላደረኩኝ ቀጣይ መግባት የፈለኩት ዝም ብዬ ለምሳሌ ቻሌንጅ አካውንት በገዛ ምናምን ብዬ አስቤ 5K በዴሞ ዲፖዚት አድርጌ እንትን እያልኩኝ ነበር። ትሬድ እያደረኩበት ነበር። አብሮ ከዴሞ ያልወጣሁት ዲስካውንት እየጠበቅኩኝ ነበረ። ኤክስቼንጅ ላይ ዲስካውንት አይ ቲንክ አመለጠኝ። የሆነ ዲስካውንት ወጥቶ ነበረ። ያ ወደ 40% ኦፍ ነበር፣ ግን አይ ዶንት ኖ እንዴት እንዳልገባልኝ። እኔ በኦፍ ገዛለሁ 40% ወር 50% ዲስካውንት ያወጣሉ በየጊዜው። ሲያወጡ ገዛለሁ ብዬ ነበር። እንደ አጋጣሚ ኖቲፊኬሽኑ ስላላየሁት አመለጠኝ ትላንትና። አሁን ይሄ ትላንት ባየው ኖሮ ገዝቼ እንትን ይለኝ ነበር። ወደ $12 ምናምን ነበር የሚሆነው ቻሌንጁን ለመግዛት የ5K። ምንድን ነበር ጎሌ? ማነው ቀጣይ ሴት ያደረግኩት ጎል ምንድን ነው? ዋንስ ይህንን ዴሞን ካለፍኩት 5K ቻሌንጅ ገዝቼ ፌዝ 1 እና ፌዝ 2 ፓስ ማድረግ ነው። ጎሌ የሚሆነው ቀጣይ ጎሌ የሚሆነው ፌዝ 1 እና ፌዝ 2 ፓስ ማድረግ ነው። እስቲ ዲስካውንት የሚወጣ ከሆነ ማይቼ ጀስት ካልወጣም አይ ዶንት ኖ ግን የሚያወጡ ይመስለኛል ፉሊ ቀጣይ ሳምንት። የሆነ ዲስካውንት ነገር ሲያወጡ ስቲል 30% ዲስካውንት አለ፣ ግን 40 እና 50 ቢሆን ሞር ለኔ እንትን ስለሚል ስለሚቀንስ ያ በሱ ቻሌንጅ ገዝቼ ወደ ቻሌንጅ አካውንት እገባለሁ። ያለፈውን ሳምንት ሪካፕ ደግሞ ስናይ ምንድነው እኔ ትሬድ የማደርገው ሁለቱ ሞስትሊ ለንደን አይሲቲ ለንደን ኪል ዞን እና ኒውዮርክ ኪል ዞን ነው። የአይሲቲን ትሬድ የማደርገው እቺ 10 AM ካንድሏን እና የለንደንን የኒውዮርክን እና 2 AM ካንድሏን ነው። ትሬዶቹን ለማየት ያክል 1 ሚኒት ላይ ነው ፖዚሽን የሚይዘው። ስካልፕ ወደ ስካልፕ ትሬድ ነው ማለት ትልቅ ሙቮችን ነው እንትን የምንለው። ሳምንቱ ሲጀምር በዚህ ትሬድ ነው። አሁን ይሄ ትሬድ ስልኬ ዘግቶብኝ ነበር 1% ምናምን ቀርቶት ነበር አስተውሳለሁ። ይሄን ትሬድ ስገባ ሪስኬን ማኔጅ ማድረግ ስለማልችል በቃ ቻርጅ ሰክቼ ፈጠን አድርጌ ኤስቴሌን ለጥቂት በቃ ኖርማሊ ኤስቴሌን እዚህ አካባቢ ነበር የማደርገው፣ ግን ማኔጅ ማድረግ ስለማልችል ትሬዱን ጀስት በቃ እዚህ ጋር ኤስቴሌን አስቀምጬ ሳምዌር ደግሞ 1:1 ኦልሞስት ቲፒ 1 1.6 ነው ቲፒ አስቀምጬ የስልክ የተቃላክ ስከፍተው ቲፒ ነክተው ለጠብቀኝ፣ ግን ለጥቂት ኤስቴሌ ሊነካ ብሎ ነው ሪቨርስ ያደረገልኝ። ይሄን ትሬድ ነበር የገባሁት። ይሄ ስንት ሰዓት ትሬድ ነው? 10 AM። አሁን 10 AM ካንድል ሰዓቱ ቁጥር 10 AM ላይ ነው። ቀጣይ እዚህ ጋር ትሬድ አልወሰድኩም። ኖርማሊ እዚህ ለንደን ኪል ዞን እዚህ አካባቢ ነበር፣ አልወሰድኩም። ሌላ ደግሞ እዚህ ጋር ብሬክ ኢቭን ነካብኝ። ትሬዱን ገባሁት። ይሄን በጣም ወደ ኤስኤል ተጠግቶ ነበር። ከዛ ፕራይስ ሪቨርስ አረገ። እዚህ ጋር አካባቢ ሲመጣ ብሬክ ኢቭን አረኩት። መቶ ታፕ አድርጎ እኔን አስወጣኝ። ወደ ቲፒ ስትሬት ሄደ። የሚያናድር ትሬድ። እዚህ ላይ አካባቢ ፍሊፕ አድርገው ነበር መሰለኝ አካውንቱ እዚህ ላይ ይሁን ሰምዌር የሆነ እዚሽ ጋር መሰለኝ ፍሊፕ አድርገው ነበር ብሬክ ኢቭን ባይነካብ ኖሮ። ሌላ ትሬድ ደግሞ እዚህ ጋር ነበር የገባሁት። እዚህኛው ላይ መጀመሪያ እዚህ ጋር ትሬድ ከወሰድኩኝ ከዛ ስትሬት ቱ ኤስኤል ሄደ። ይሄኛው ኔክስት ካንድል ሃይ ነበር፣ እሱን አልወሰደው ነበር ስገባው ነው አግሬሲቭሊ እየወረደ ሳይሆን እነዚህ ሎች ቴክ ያደርጋል ብዬ ነበረ። ሪቨርስ አረገ። ፕሪቪየስ ካንድል ሃይን ከወሰደ በኋላ እዚህ ጋር ፌር ቫልዩ ጋፕ ሰጥቶ መውረድ ጀመረ። እዚህ ጋር ቲፒ ነካል። መጀመሪያው ሉዝ ሆነ፣ እዛው ላይ ገባው ትንሽ እንትን ካለ በኋላ 1 ሚኒት ካንድሎች ስለሆኑ ቶሎ ነው ፎርም የሚያደርጉት፣ ብዙም አይቆይም ትሬዱ። ሞስትሊ በቃ ቢቆይ 30 ደቂቃ ኦር ሳምቲንግ ቢቆይ ነው። ሌላ ደግሞ እዚህ ጋር አንድ ትሬድ አለ
ሶ ይሄኛው ትሬድ ደግሞ ያ በጣም ሪስኪ ትሬድ ነበር። ሶ አይ ቲንክ ይሄኛውን ትሬድ ላይ በጣም ሪስኪ ስለነበር በቻሌንጅ በእንትኑ ላይ ቻሌንጅ በራሴን ፍሊፕ በማድረግበት የወሰድኩት አይመስለኝም፣ ግን ላይክ በእንትን እያየሁት ነበር። ሶችን ትሬድ ቴክ አላረኳትም። ጀስት በፎርዋርድ ቴስት እንደ ፎርዋርድ ዝም ብዬ አስቀምጬ እያየሁት ነበር፣ ግን ላይክ ወስዶም ፒስ ነበር። ትንሽ ሪስክ ለመቀነስ ብዬ ነው እንትን ያላልኩት። ሶ ሌላኛው ትሬድ ይሄኛው ነው የገባሁት። ይሄ ላይክ ካሰብኩት በላይ ቆይቷል። ፋስት ቶሎ ይሄዳል ብዬ ነበር። እዚህ ጋር ላይክ ሲደርስ ወዲያው ነበር ይሄ ሙቭን አግሬሲቭ ሊኖር ጀመረው። ሶ በቃ ኦልሞስት ቲፒ ነካል ብዬ ነበር። ሪቨርስ አደረገ። ብሬክ ኢቨን አላደረኩም፣ ምክንያቱም በጣም ቮላታይል ነበር ማርኬቱ። ላይክ ሰደን ሙቮችን ያደርግ ነበር ምናምን ነገር። ሶ ላይክ ብሬክ ኢቨን አላደረኩትም። ሶ እንደገና ኢንትሪ ጋር መጣ፣ ሪጀክት ተደርጎ ወደ ቲፒ ወረደ። ሶ ኢቨን ላይክ በጣም ነው አግሬሲቭ ሊኖር ጀመረው ከዛም በኋላ። ሶ አርብ በመጨረሻ የወሰድኩት ትሬድ ይሄ ነው። ይሄ አርብ ትሬድ ሶ ምንድነው ይሄ ትሬድ ላይክ በጣም አሪፍ ነው ብዬ አስቤ ነበር። ጆርናል ሳደርገው በጣም ሪስክ አድርጌበት ነበር። ሶ ኦልሬዲ በ100 ወደ 200 ፓስ አድርጌዋለሁ። አይ ቲንክ በሮብለት ነው ምናምን ነገር በሮብለት ትሬድ ፓስ አድርጌዋለሁ። እሱ አልቋል በቃ ፓስ አድርጌዋለሁ። ሶ ማለት ላይክ ጎሌን አሳክቻለሁ። 100 ወደ 200 ቀይሬ እንትን ብያለሁ። ስኖት ቻሌንጅ ስቴጅ ማለት የቻሌንጅ አካውንት ምናምን አይደለም። ሶ ለራሴ ፍሊፕ ለማድረግ እንትን ያልኩት ማለት ሶ እዚህም ጋር አሪፍ ትሬድ ነበረ፣ ግን ላይክ ሉዝ አለ ሁሉ ጊዜ። ሶ ላይክ ሴታፑ ኤፕላስ ነገር ነበር፣ ግን ወደ ኤስኤል ስትሬት ወደ ኤስኤል ሄዷል። የተወሰነች ፕሮፊት ለማሳየት ሞክሮ ነበር፣ ግን ወደ ኤስኤል ሄዷል ሰምሃው። ሶ አርብ በመጨረሻ በሉዝ ነው እንትን ያለው እና ምንድነው ዋናው ላይክ ፍሊፕ መሆኑ ነው አካውንቱ እና ይሄንን ይመስል ነበር ይሄ የአሁኑ ሳምንት። ሶ ቀጣይ እንዳልኩት ላይክ ዲስካውንት ኖሮ ቻሌንጅ ገዝቼ ከሰኞ ጀምሮ በ5K ቻሌንጅ ፌዝ 1 እና ፌዝ 2 ፓስ ለማድረግ ሄዳለሁ። ሶ እሱ ኔክስት ጎል ይሆናል። ዋንስ ደግሞ እሱ ፓስ ካደረኩኝና ፈንድድ ከሆንኩኝ ሶ ኔክስት ጎል የሚሆነው ፈርስት ዊዝድሮ ነው። ሶ ያ ፈርስት ዊዝድሮ ደግሞ ካገኘው ጃምፕ አደርጋለሁ ወደ 50K ወደ 50K አካውንት ቻሌንጅ ገዝቼ እሱን ለማለፍ ነው የሚሄደው። ሶ ላይክ እያለ ይቀጥላል። ሶ ምንድነው ጎሎቹ ስትሬት እንትን ለማድረግ 5K ቻሌንጅ ማለፍ፣ ፈርስት ፔይአውት፣ ከዛ 50K አካውንት መግዛት። ሶ ቀጣይ ጎሎች የሚወጡ እነዚህ ናቸው። ሶ ሁሉንም አንድ ላይ ታክል ለማድረግ አይደለም የሚሄደው፣ ስቴፕ ባይ ስቴፕ እንላለን። ሶ ኔክስት ኮል 5K ፈንድድ መሆን ሶ ይሄንን ይመስላል። ቴንክ ዩ